በአዲስ አበባ ከተማ የግብርና ምርቶችን የሚወቃ ማሽኖችን በማምረት ላይ የተሰማሩ አምራች ኢንዱስትሪዎች የውጭ ምንዛሬን ከማስቀረት ባሻገር ለዜጎች ሰፊ የሥራ ዕድልን በመፍጠር ኢኮኖሚያዊ ተጠቃሚ የሆኑ መሆኑ ተገለጸ። ባልደረባችን መሐመድ ኑር አሊ በአቃቂ ቃሊቲ ክፍለ ከተማ በመገኘት ከፍተኛ ወጪ የወጣባቸው የነበሩ የግብርና ምርቶችን የሚወቃ ማሽኖችን በማምረት ላይ የሚገኙ አምራች ኢንዱስትሪዎችን ቃኝቶ ተከታዩን ዘገባ አዘጋጅቷል። ኢትዮጵያ በሀገር በቀል ኢኮኖሚ ማሻሻያ ከተደረጉባቸው ዘርፎች መካከል የአምራች ኢንዱስትሪዎች ይጠቀሳሉ። ታዲያ እነዚህ አምራች ኢንዱስትሪዎች ከውጭ የሚገቡ ምርቶችን በሀገር ውስጥ እንዲተኩ ድጋፍ እየተደረገላቸው ይገኛል። እነዚህ አምራች ኢንዱስትሪዎች በተለይ ደግሞ ከውጭ የሚገቡ ምርቶችን ከመተካትም ባሻገር ለበርካታ ዜጎች የሥራ ዕድል በመፍጠር ላይ ይገኛሉ። ኤኤምኤን በአቃቂ ቃሊቲ ክፍለ ከተማ በሚገኘው ኤልያስ ኢንጂነሪንግ አምራች ኢንዱስትሪ በመገኘት ቅኝት አድርጓል። የኤልያስ ኢንጂነሪንግ ዋና ስራ አስኪያጅ ኤልያስ በቀለ በግብርናው ዘርፍ የሚታዩ ባህላዊ ዘዴዎችን ለማዘመን በማቀድ ከውጭ ይገቡ የነበሩ የግብርና ምርቶች መውቂያ ማሽኖችን ማምረት እንደጀመሩ ይገልጻል። እኛ የጀመርነው ከገበሬ ችግር አንጻር ተነስተን ነው ይሄን ስራ የጀመርነው። በሬ ያልተላቀቀ የእርሻ ዘይቤ ነው ያለን። ከዛ ተነስተን ነው ወደ ዘመናዊ የመኖ መውቂያ ማሽን ምርት የገባ ነው። ምንም አይነት እቃ ከውጭ ሳናስመጣ እዚህ ሀገር ውስጥ ያመረት ነው የምናገኘው። ሁለገብ የሰብል መውቂያ ማሽን ይባላል። 3-4 ሰብሎችን ይወቃልናል። አንደኛ ጤፍ ይወቃልናል፣ ስንዴ ይወቃልናል፣ ገብስ ይወቃልናል፣ ሩዝ ይወቃልናል። አሁን ደግሞ በተጨማሪ ማሽላ እንዲወቃ አድርገን እየሰራ ነው እንገኛለን። ሁለተኛ ጭዱን ይከተከተልናል። ሶስተኛ ደግሞ እንደምታዩ ገለባውና እህሉን ለይቶ አበጥሮ ንጹህ ጤፍ ያወጣልናል ማለት ነው። ማሽኖቹ ለአርሶ አደሩ በቀላሉ መጠቀም የሚያስችሉ መሆናቸውን የገለጹት ዋና ስራ አስኪያጁ በ10 ሺህ ካፒታል የተጀመረው ስራ ዛሬ ላይ ለበርካቶች የሥራ ዕድል የፈጠረ ሆኗል። ጤፍ መውቂያ፣ የስንዴ መውቂያ፣ በቆሎ መፈልፈያ፣ የመኖ ማቀነባበሪያ፣ ገልባጭ ተሳቢ፣ ሁለገብ መውቂያ ማሽን፣ የሩዝ መውቂያ ማሽን፣ የአኩላተር ማሽን እያመረትን 10 የተለያዩ ማሽኖችን ለማምረት በቅተን 13 ቋሚ ሰራተኞች እንዲሁም ደግሞ 14 ጊዜያዊ ሰራተኞችን ቀጥረን አጠቃላይ 27 ሰራተኞች የሥራ ዕድል ፈጥረናል። የተለያዩ እውቀቶችን አንደኛ ሼር አድርጌ ያለው፣ ሁለተኛ ደግሞ ጥሩ ተካፋይ ነኝ። ሰዎችንም እየመራው እያሰማርኩ እገኛለሁ። የተሻለ ኑሮ እየኖርኩ እገኛለሁ በዚህ ሰዓት ላይ። ከዚህ በፊት ሲሰራ የነበረው ጋሪዎች ነው የሚሰራው የነበረውና በርና መስኮትም ሲሰራ ነበረውና እዚህ ሲመጣ ግን ከዛ የተሻለ ስራ አግኝቻለሁ። ለምን ሙያም ለምጃለሁ። ከዛ የተሻለም ስራ አግኝቻለሁ። ደሞዝ የሚከፈልና ደሞዝና እዚህ የሚከፈልን ደሞዝ የተለያየ ነው እና ቤት የምስተዳደርበት በፊት የምሰራው ሱፐር ማርኬት ውስጥ ነው እና እዚህ ከመጣው ደግሞ የምሰራው ስቶር ውስጥ ነው። ሱፐር ማርኬት ላይ ከስተመሮችን ነው የምናገኘው። ለከስተመሮቹ ያለውን እቃ ነው የምንሸጠው። እቃውን ብቻ መሽጠት ነው። እዚህ ጋር ግን ስንመጣ እቃው እንዴት እንደሚሰራ በደንብ ሙያውን ስለማየው እስከነሱ ስለመማር ብዙ ነገሮችን አያቸዋለሁ። ስለማሽኑ እያንዳንዱ ነገር በደንብ ማወቅ ስላለብኝ ከነሱ በደንብ ልምድ ወስዳለሁ ማለት ነው።